ሰላም ውድ ቤተሰቦች እንዴት ቆያችሁ? ሰላም ቆያችሁኝ? እንግዲህ የዛሬው ጫጫታችሁ ደግሞ ማለት ነው ሩታ ነች እንደዚህ ያደረገችው፣ ሩታ ነች ይህንን ሁሉ እቅድ ያቀደችው እያላችሁ የምትሉ ልጆች ማለት ነው። ከሩታ ራስ አትወልዱም እንዴ? እሱ እኮ ራሱን የሚያውቅ ሰው ነው አይደል እንዴ? ምን በሩታ በምናምን የሚመራ ሰው ነው እንዴ? ራሱን አውቆ የሚይዝ ሰው አይደል እንዴ? ምን ይህን ያህል ራሱን ማወቅ ራሱን መቆጣጠር አይችልም እንዴ? አንድ ሰው እኮ ራሱን መቆጣጠር ራሱን ማወቅ ምንም እኔ የአብርሃም ነገር ማለት ነው በጣም የሚገርማችሁ ነገር እሺ ጠጉር ቤት ሲወስዳት ከጠጉር ቤት ሲመልሳት ከዛ ጋር ኪሱ ሲሳሳሙ የነበረው ነገር እንግዲህ ሩታ ነች ያንን ሁሉ ነገር የምታደርገው። ስለዚህ ድራማችሁ ስለሆነ ሌላ ነገር አታውሩ። ልጅቷን ተዋት፣ ዝም ብላችሁ በሚዲያ አታስጠምዷት። ዛሬ ብዙ እየትመጣላታለች ጠጉሯን አቁማ ማለት ነው። ከእናንተ ብዙ እየትመጣላታለች። መቼም መከራዋን ያየች ልጅ ነች። እኔ እንደዚህ አይነት ነገር ቢቀርባት ማለት ነው እኔ የአብርሃም ባልነት ራሱ እልግፍ አልጎ ቢቀር ምንም አይደለም። ስለዚህ ፍቅር ራሱ አታውቅም እንዴ? ፍቅር ራሷ እሱን ማጥመድ አቅቷት ነው እንዴ? ይኸው በቀላሉ እንደምታገኘው ተናግራለች እኮ ፍቅር ነግራታለች። ለሄርሜላ ነግረዋለች፣ ለሱም ለኤፍሬምም ሁሉም ነግራችኋለች። እኔ አብርሃም በቀላሉ የማሳምን ሰው ነኝ ብላለች። ያው ራሷ አሳመነችው። ስለዚህ እኔ አንዳንዴ የምታወሩትን ነገር እወቁ። ጥሩ አይደለም። ብዙ ነገሮች እንትን ልትሉ ትችላላችሁ፣ ግን ሰውን በዚህ ልክ ጥላት ማድረግ ሩታን በቃ ወርዳችሁ እንትንም ብላችሁ ምንም ብላችሁ የሄርሜላም ደጋፊዎች ሆናችሁ የአብርሃምም ደጋፊዎች ሆናችሁ ከሩታ ላይ ውረዱ ማለት ነው። ምን ታደርጋችሁ? እሷ ምን ታደርጋችሁ? አሁን ትናንትና በቀደም ኬክ ስቆልት የነበረችው ልጅ ፌንት ወድቃ ልቤን አመመኝ አለች። እስቲ ሩታ ሄርሜላ መታ ታሳክምሽ። ኬክ ቆልሰሽላት የለም አንቺ ታመሻል ወድቃ ፌንት ነግራ። ብዙ ልጆች ማናት ትላላችሁ። ኬክ የቆለሰችው ልጅ ሀዲያ ነች ምናምን የምትባል ልጅ ነች። ሀዲያ አይደለችም። ኧረ ማን ነበር ስሟ? በእናታችሁ ነጃት ነች ምናምን የምትባል ልጅ ማለት ነው። እሷ ናት። ኬክ ስቆልስ አይታችኋታል። ኬክ ስቆልስ ዘነበች መሰለችኝ። እኔ እንጃ። ውቢት ነች። በነገራችን ላይ ኬክ የቆለሰችው እንትን እንግዲህ በዚህ መታ ስሟን ቀይራ ነው እንጂ ውቢት ነች። ኦርቶዶክስ ነች። ታያችኋት ማለት ነው። እሷ ነች እንግዲህ ፌንት የሰራችው ፌንት የነቀረችው እሷ ነች ማለት ነው። ስለዚህ እናንተ የማያገባችሁ እየገባችሁ ሰውን አትሳደቡ። እነሱ ስራቸውን እየሰሩ ነው። እናንተ ፌንት ብነቅሉ እናንተ ብትሞቱ ማንም ዙሮ አያችሁም። የሚጎዱት ቤተሰቦቻችሁ ነው። ለእነሱ ኬክ ለእነሱ ስጦታ የምትሰጡት ደግሞ እኔም በጣም ትገርሙኛላችሁ ማለት ነው። እዛ ጋር አዲስ አበባ ማለት ነው 1 ኪሎ ቡና ስንት እንደሆነ ታውቃላችሁ? 2000 ብር ገብቷል። እሱን ለእናትሽ ልከሽ እናትሽ ቡና ብገዛበት ለዓመት በዓል እየመለቀችሽ ከጎረቤቶቿ ጋር ተጠጣለች። እውነቴን ነው የምላችሁ። እና ይህን ሁሉ ደግሞ ሩታ ነች። ምን ነው ከሩታ ራስ አልወጣም አላችሁ? እሷ እኮ ነች እንደውም ባለጌዋ ሄርሜላ ማለት ነው። ቀለበት አድርጎ እያየችው ቀለበቱን እኮ ሳይወልቅ ነው የተጠመጠመችበት። እሷ እኮ የወንድ ጥረት ያለባት ነው። አሁንም እዚህ ጋር ራሱ እንደው እዚህ ጋር እየተደራረጉ እንኳን ብታያቸው ሄርሜላ አተውም አብረሽን፣ በነገራችን ላይ አተውም፣ አሁንም መልሳ ታለቅሳለች፣ መልሳ ትታረቀዋለች። እንዲሁ ታያላችሁ። ሰሞኑን ደግሞ ታለቅን ብለው ይመጣሉ። እሷ በቃ የሆነ የያዛት መንፈስ ከአብርሃም ጋር እንትን ያቀላቀላት እኔ አላውቅም። ስለዚህ ተዋት እንዴ! ተዋት ሩታን። እውነቴን ነው የምላችሁ። ተዋት፣ ልጇን ታሳድግበት እንዴ! የእሷ ምን አገባት? ተፈለጋችሁ ክዱና እንግዲህ እዛው ከውሽ የሚጋ እንትን በሉት።
እሷ ምን ታደርጋችሁ? አሁን ዛሬ እንግዲህ ብዙ እየተመጣና እንደዚህ እኮ ነው፣ ምን ተደርጎ ነው እንደዚህ የሆነ እኮ ነው፣ እሷ እኮ ነች እንደዚህ ያደረገችው ትላላችሁ። እናንተ ደግሞ ተቀበሉና ትክክል ነው፣ እሷ ነች እንደዚህ ያደረገችው ጊዮማልና ክርስቶስ እያልኛ ደግሞ እናዳንቅላችኋለን ማለት ነው። ለማንኛውም ብዙ እየትመጣላችኋለች፣ በኋላ ታስተላልፍላችኋለች። ምንም አትጨናነቁ የኔ እናቶች። ስለዚህ ምን እንደተከሰተ በማታው ደግሞ ታያላችሁ። ሄርሜላን ፌንት በልታለች እየተባለ ነው። እንኳን ምንድን ነው የሚባለው? እሷ ሁልጊዜ እኔ እኮ ሄርሜላ ስትደሰት እንደምታለቀስ ሁልጊዜ ነው ቪዲዮ የምሰራላችሁ። እናንተ የኔም ቪዲዮ ታያችሁ ማለት ነው። እኔ ሄርሜላ ስትደሰት እንደምታለቅስ አብርሃም እንደሚያስለቅሳት በትክክለኛው ነው ሁልጊዜ የምነግራችሁ። ስለዚህ የሩታ የሄርሜላ ማልቀስም ምንም አይሞቀንም አይበርደንም። ለምን ማልቀሷን ስለምታውቅ ነው የምትገባበት። የሰው ልጅ እኮ ራሱን ጠብቆ ራሱን ሆኖ ሲኖር ነው። እኔ አንዳንዴ በጣም እኔ እንጃ ይገርመኛል። ለምን መሰላችሁ? ራሳችንን ሆነን ለመኖር ለምን አንፈልግም ነው የምለው። ራሳችንን ሆነን እኮ ስንኖር አንድ ሰው እኮ ሁልጊዜ የሰውን እንትን እያለ አይደለም የሚኖረው። ስለዚህ ሄርሜላም ራስሽን ሆነሽ ኑሪ፣ ተይው እርግፍ አድርገሽ። እውነቴን ነው የምልሽ ሩታን ብኮኝ ተንግዲህ በኋላ እኔ አብርሃም ባል ይሆነኛል ብለሽ የምትይው ነገር እኔ ትክክል መስሎ አይታየኝም። ማለት እኔ እንጃ። እኔ አንዳንዴ የሚሆነውን ነገር አታውቁም፣ የሰው ልጅ የሚከሰተውን ነገር አታውቁም። ግን በምንም ታምር እኔ አብርሃምና ምንድን ነው እኔ እንጃ ምን እንደምላችሁ ብቻ ግራ ይገባል። ለምን በቃ የማይሆን ነገር ነው የማይሆን። አብርሃም በቃ ልቡ ከእንትን ነው፣ ልቡን አታገኙትም። ሴት አይቶ ማረፍ አይችልም። ስለዚህ እኔ የምላችሁ ተውትና እንዴ ሁላችሁም ተውት። እስቲ ተውት ይለፍበት እንዴ ልጁን እኮ እናንተም እኮ ናችሁ አሁን ያጠገባችሁት። እውነቴን ነው የምላችሁ እውነቴን። እናንተን ትልባትሉት ኑሮ እንደዚህ አይሆንም ነበር። ስለዚህ እናንተ ከቂጥ ተቂጡ ትከተሉታላችሁ። እሱ በምን ይተዋችሁ? ስለዚህ በአብርሃም አሁን ሊፈረድ አይችልም። ለምን መሰላችሁ? ሴቶቹ በዛም በዚህም ከሱ ጋር እንለይም ብለዋል። እዛ እንዴት ይተዋቸው? እንዴት ይተዋቸው? ይተውት እስቲ ተውት። እስቲ ደግሞ ሌላ ሴት እንትን ይበል፣ ሌላ ሴት ያሳድ። እስቲ እናንተ ወጣ በሉለት እንዴ! ጉድ እኮ ነው ዘንድሮ። አንዳንዴ ማለት ነው በጣም የሚገርም ነገር። ቂጧን ከፍታ አሳይታ እንግዲህ አሁን ቂጧን እንትን ማለት አሳይቶ ያቅቷታል ማለት ነው።